የጻፈችው? አዜብ ምን ጻፈች? እኔ እኮ እሱን ሴትዮ ሲጀመር ጠርጥሬያት ነበረ። እዚህ ቤት መልካም ነገር ይዛት መጣ። ምንድነው የሚለው ንገረኝ። ምንድነው የጻፈችው? እኔ እዚህ ቤት የመጣሁት ለአንተ ያለኝ ፍቅር ልገልጽ ነበር። ካለ እኔ አንተን በጣም ልትረዳኝ ግን አልቻልክም። ሁል ጊዜ ለምን ከኔ ትሸሻለህ? እባክህ ውስጥን ተረዳ። ያንተው ቤዛ ምን አልክ ካሌብ? እስቲ ከእንደገና አንብብልኝ። አልገባኝም። አዜብ ምንድነው የጻፈችው እንዴ? ቤዛ ትላለህ እንዴ? እስቲ በድጋሚ አንብብልኝ። አዜብ እኮ ነው የሚለው። አማዬ እኔም መጀመሪያ ላይ እኔ እዚህ የመጣሁት የሚለውን ሳየው አዜብ ያዘጋጀችው ደብዳቤ መስሎኝ ነበር። በኋላ ላይ ግን ቤዛ ትላንትና ማታ ስለተጣላን የፍቅርና የወቀሳ ቅሬታ አይነት ደብዳቤ እንደሆነ ገባኝ። ደግሞ ስሟን ጽፋበታለች። እንደገና ደግሞ ያንተው ቤዛ እንዴ? አይደለም እኮ ሊሆን አይችልም። ይሄ በፍጹም ስህተት ነው። ትናንት ማታ እኮ አይ ማለቴ እኔ እኮ ቤዛ እንዴት እንደዚህ አይነት ደብዳቤ ጽፋ እዚህ ጠረጴዛ ላይ ትጥላለች ብዬ እኮ ነው። እሺ እንዴት አደራችሁ? ካሌብዬ ለካ ወደ ስራ አልሄድክም። ምን አይነት ወሬ ተገኝቶ ነው በጠዋት እማዬ እንደዚህ ደነገጠች? ቤዛ ምን እየሰራሽ ነው? ምንድነው እዚህ ላይ የተቀመጠው ነገር? ምንድነው የጻፍሽው? ምን? እኔ ይሄን ደብዳቤ በፍጹም አልጻፍኩትም እማዬ። እኔ ይሄን ደብዳቤ አልጻፍኩትም። ትናንትና ማታ እኮ የጻፍነው ካሌብ እመነኝ፣ በእውነት እኔ ይሄን ደብዳቤ አልጻፍኩትም። የሆነ ሰው የኔን ጽሑፍ አስመስሎ ጽፎት ነው እንጂ እኔ ደብዳቤ አልጻፍኩትም። አይ ቤዛ አሁን ማፈሩ ምን አስፈልግ? ትናንት ማታ ተጣልተን ስለነበር ለምን አታመጣኝ ማለት መጻፍሽ ምንም እኮ ስህተት የለም። እኔ ግን የገረመኝ ደብዳቤውን እዚህ አደባባይ ላይ ጠረጴዛ ላይ ማስቀመጥሽ ነው። ቆይ አንዳንዴ ግን ሴቶች ግራ የሆነ ነገር አላችሁ አይደል? ነገርኩ እኮ ካሌብ፣ ይሄን ደብዳቤ እኔ በፍጹም አልጻፍኩትም። ምናልባት የሆነ ሰው የኔን ጽሑፍ አስመስሎ ጽፎት ነው ሊሆን የሚችለው። እኔ እንደዚህ አይነት የለማኝ ደብዳቤ ለአንተ በፍጹም አልጽፍልህም። አንቺ ካልጻፍሽው ማን ሊጽፈው ይችላል? የአንቺን የእጅ ጽሑፍ አስመስሎ የአንቺን ስም ጽፎ ማን ሊጽፍ ይችላል? ለማንኛውም ሌላ ጭቅጭቅ አንፍጠር፣ ወደ ስራ መሄድ አለብኝ። ቤዛ ቆይ ማታ የጻፍሽ ደብዳቤ ይሄ ነው እንዴ? ቆይ እናትየው ላጠፋ ነው፣ እናትየው ልገል ነው የሚለው ደብዳቤ የት ሄደ? ቆይ ማን ቀየረው? ማሚ እመኚኝ፣ እኔ እንደዚህ አይነት ተልካሻ ደብዳቤ በፍጹም አልጽፍም። እኔ ያንን አስፈሪ ደብዳቤ ነው የጻፍኩት። እኔ እንደዚህ አይነት ደብዳቤ ልጽፍ አልችልም። ምናልባት የሆነ ሰው ደብዳቤያችንን ቀይሮት ሊሆን ይችላል፣ አላውቅም። አዜብ፣ ምናልባት አዜብ ልትሆን ትችላለች። ሰልና እሷ ደብዳቤ ቀይሯል ሊሆን ይችላል። እማሚ እኔ ደብዳቤ አልጻፍኩትም። ሁሉንም ነገር አውቀዋለሽ ማለት ነው። እሷ ናት። አንቺ ለመግደል እቅድ እንዳላት አንቺን ለማጥፋት እንደመጣሽ ደብዳቤው ላይ ሲመለከት ወዲያውኑ ከዚህ ቤት ጎትቶ ነው ያወጣው። ደብዳቤውን እናዘጋጃለን። ደብዳቤውን በአዜብ እጅ የተጻፈ አስመስለን እንጽፈዋለን እና ደብዳቤው ላይ ምን ብለን እንደምንጽፍ ታውቂያለሽ? እኔ አዜብ እዚህ ቤት የመጣው የካሌብን እናት ልገላት ነው። ደብዳቤውን ሳሎን ወይም ደግሞ ኮሪደር ላይ አዜብ በድንገት እንደጣለቻት ሄደን እንጽፈዋለን። ይኸው ማለት ደብዳቤውን አንቺ ያዡ። ካሌብ ነገ ጠዋት ወደ ስራ ከመሄዱ በፊት ጠረጴዛ ላይ ነው። ወይዘሮ አልማዝ ስተኝ ጠብቄ ይህንን ደብዳቤ ቀይሬ ጉድ ሰራሻለሁ።
አንቺ ነሽ አይደል እኔ ትናንትና ማታ የጻፍኩትን ደብዳቤ በዛ ተራ የፍቅር ደብዳቤ ቀይርሽው? መልሽልኝ። ምን አባሽ ተገለፍጫለሽ? እመቤት ቤዛ ስለ የትኛው ደብዳቤ ነው እያወራሽ ያለሽው? እኔ ጠዋት ሳሎኑን ለማጽዳት ስመጣ ካሌብ የሆነ ደብዳቤ እያነበበ ሲደሰት ነው ያየሁት። አንቺ ለካሌብ የፍቅር ደብዳቤ መጻፍሽ ይሄ ታዲያ ምን ያስገርማል? እዚህ ቤት ውስጥ የምታረጊውን ነገር ማለቅ እንዳይመስልሽ። ትናንት ደግሞ ከበራችን ጀርባ ቆመሽ ምን ስታረጊ ነበር? ይቅርታ እመቤት፣ እኔ እዚህ ቤት የተቀጠርኩት ስራዬን ለመስራት እንጂ ሰዎችን ለመምሰል አይደለም። ግን አንዳንድ ጊዜ የማይሰማ ድምፅ ጮክ ብሎ ሲጮህ ሳንፈልግ በግድ ለመስማት እንገደዳለን። እናንተ ብትደብቁትም ፈጣሪ ግን ሚስጥሩ ግልጽ አድርጎ ያውቃል። አንቺ ሰላይ አሁንም ቃላት እየቀያየርሽ እኔ ልታፈሽብኛለሽ? ካሌብ እኮ የኔ እጅ ጽሑፍ መሆኑን ስላወቀን ያመነው። አንቺ ግን እንዴት የኔ እጅ ጽሑፍ ልታስመስይ ቻልሽ? ይሄ ወንጀል ነው። ይሄንን ነው ለካሌብ እነግረዋለሁ። ሂጂና ንገሪው እመቤት ቤዛ። ትላንትና ማታ አዜብን ለማባረር መጥፎ ደብዳቤ ጽፏል። አዜብ መታ በፍቅር ደብዳቤ ቀየረችውና ሂጂና ንገሪው። ሂጂ። አዜብ በቃ ሻውን ወደ ኩሽና ሂጂ። እሺ እመቤቴ፣ ታዛዥ ነኝ። አረፍ በሉ። ምን ይምጣላችሁ? ይሄን ደብዳቤ እኔ በፍጹም አልጻፍኩትም። እንደዚህ ነገር እኔ በፍጹም ላደርግ አልችልም። አዜብ ደግሞ በድንገት መታ የኔን እጅ ጽሑፍ በፍጹም ታስመስል አትችልም። ቆይ እማዬ፣ ይሄንን ነገር የቀየርሽው አንቺ ነሽ እንዴ? ምን? አንቺ ያምሻል እንዴ? እኔ ይሄን ነገር ከማን ጋር ሆኜ ነው የገዛ ልጄን የማጠቃው? እንዴ እኔ ምን አውቃለሁ? ትናንትና ማታ ወረቀቱን ይዘሽ የመጣሽው እኮ አንቺ ራስሽ ነሽ። በጠዋት ጠረጴዛ ላይ እንድታስቀምጪውና ጥንቃቄ እንድታደርጊ የነገርኩሽም ላንቺ ነው። አዜብ መች መታ እንደቀየረችው እንኳን አላየውም። ምናልባት አዜብን አባሮ ሌላ ሰው እንዳይመጣ ፈርቶ ካሌብ ወደ ፍቅር ደብዳቤ ቀይሮትስ ቢሆን? አፍሽን ቆልፊ ቤዛ። እኔ እዚህ ቤት ውስጥ እንድትቆይ የምፈልግ ይመስልሻል እንዴ? እዚህ ቤት ባለችበት በእያንዳንዷ ሰከንድ እኔ እንቅልፌን አጣለሁ። አንቺ እኔን እዚህ ጋር ከመክሰስሽ በፊት ትናንትና ማታ እያንዳንዷን የጻፍሻትን ነገር ማየት ነበረብሽ። ምናልባት አንቺ የፍቅር ደብዳቤ ጽፈሽ እዚህ ጋር አስቀምጠሽ ያንን አስቀያሚ ደብዳቤ ቤትሽ ደብቀሽስ ቢሆን? እንዴ እኔ እብድ ነኝ እንዴ ማየ? ካሌብ እኮ እኔ ማግባት እንደማይፈልግ በግልጽ እየተናገረን ያለው። እኔ በዚህ ሰዓት ለሱ የለማኝ ደብዳቤ መጽፍ ይመስልሻል? እኔ እኮ ያንን ደብዳቤ የጻፍኩት አዜብን ከዚህ ቤት ለማባረር ነው። ግን ነገሩ ሁሉ ተገልብጦ እኔ ሆኔ ካሌብ ፊት ተዋረድኩ። ካሁን በኋላ ካሌብ እኔን እንደ ባለጌና እንደ ጅል ነው የሚያየኝ። እኔ በቃ ካሁን በኋላ ተዋርጃለሁ። አሁን ቀስ በይ። ያቺ ሰላይኩሽን አሁን ድምጻችንን ትሰማዋለች። አሁን እኔና አንቺ እርስ በርሳችን የምንወነጃጀልበት ሰዓት አይደለም። እሺ አሁን ማሰብ ያለብን ያቺ አዜብ ያንቺን እጅ ጽሑፍ እንዴት ማወቅ እንደቻለች ነው። በትክክል እኮ የራስሽን እጅ ጽሑፍ ነው ያስመሰለችው። እኔ እኮ እሱ ነው ግራ ይገባኝ። ቆይ እኔ እስከዛሬ የጻፍኳቸው ማስታወሻ ደብተሮች እዚህ ቤት ነበሩ? ምናልባት እኔ ክፍል ውስጥ ገብታ የድሮ ማስታወሻዎችን አይታ ሊሆን ይችላል። ቆይ ትናንትና ማታ ስናወራ በር ላይ ተደብቃ እያዳመጠችን ነበር እንዴ? ያለ ጥርጥር ሰምታናለች። ያቺ ሴትዮ እኔና አንቺ ከምንጠብቃት በላይ አደገኛ ናት። ምንም አይነት ስህተት እንድንሰራ አታደርገንም። ቆይ ታዲያ አሁን ምን ልናደርግ ነው? ሞይ ዝም ብለን እንታገሳት ነው የምትይ? ዛሬ እኮ እኛን አዋርዳናለች። ፊቷ ላይ ያለውን የንቀት ፈገግታ አላየሽው? እኔ በፍጹም እሷ እዚህ ቤት እያለች እኔ እዚህ ቤት አልኖርም። ዛሬውኑ ለካሌብ እጅ የማይሆን ነገር እነግረውና አዜብን ከዚህ ቤት ነው ማስባረራት። አይሆንም ቤዛ፣ አትቸኩይ። አሁን ካሌብ ጋር ሄደሽ አዜብን ለማስወጣት ብትሞክሪ አንቺን ነው የሚጠረጥርሽ። ዛሬ ጠዋት የሆነውን ነገር አላየሽም? ካሌብ ለአዜብ ያለው እምነት በጣም ትልቅ ነው። አሁን በግልጽ ብንጮህ ተሸናፊ የምንሆነው እኛ ራሳችን ነን። ታዲያ ምን እናድርግ? እጃችንን አጣጥፈን እንቀመጥ ነው የምትይ? እሷ ከሆነ እኛ በቁጥጥሯ ስር አድርጋናለች። ነገ ለካሌብ የማይሆን ነገር ብትነግረው ምን ሊፈጠር እንደሚችል ግን አስበሽዋል? እኔ እየፈራሁ ነው ማየ። እቺ ሴትዮ እዚህ ቤት የመጣችው እኛን ለማጥፋት ነው። እኛን ጠፋ። እሷ አንድ እርምጃ ከቀደመችን እኛ ደግሞ 10 እርምጃ እንቀድማታለን። ይኸውልሽ
አሁን እኔና አንቺ እርስ በርሳችን መጣላታችንና እኛ እንደፈራን ማወቅ የለባትም። እሷ ስትመጣኛ በጣም ሰላማዊ ሰዎች መሆን ያለብን። ሰላማዊ? እንዴት ነው እሷን እያየው ሰላማዊ ሆነው? እሷን ባየ ቁጥር እንዴት በቁጣ እንደምፈነዳ አንቺ አታውቂም። ይኸውልሽ ቤዛ፣ እሷን የምናጠፋበትና እንድትወርቅ የምናደርግበት ትልቅ ወጥመድ ማዘጋጀት አለብን። እስከዛው ግን እኔና አንቺ እርስ በርሳችን መተማመን አለብን። ገባሽ አይደለ? እሺ እማዬ፣ አሁን በደንብ አምኜሻለሁ። ግን እችን ሴትዮ በቀላሉ መለቃት እንዳይመስልሽ። የአሁኑ እቅዳችን እሷን ወደ ጥፋቷ የሚወስዳት መሆን አለበት። ቆይ ግን ቤዛ አብዳለች? አይ ሙስታማ አብዳለች። በጣም እኮ ነው የሚያናድድ። ሲጀመር እንደማልወዳትና ከእሷ ጋር መሆን እንደማልፈልግ 1000 ምክንያት ነግሬያታለሁ። እሷ ግን በግድ አስገድዳ ከእሷ ጋር እንደሆነ ነው። ቆይ ሲጀመር እኮ ይሄ ወንጀል ነው። እንዴት እንደዚህ ሲጀመር ደብዳቤውን መጻፉ ምን አስፈለገ? እንደማልወዳት 1000 የሆነ ምክንያት ሰጥቻታለሁ አይደል? ከልጅነት ጀምሮ ያለኝ አክብሮት እንጂ ከእሷ ጋር ሲጀመር መሆን አልፈልግም እኮ። መፍትሄማ ማዘጋጀት አለብኝ እንጂ በጣም እያስጨነቀችኝ ያለችው። ቆይ በፍቅር ስም እንደዚህ ማስጨነቅ እኮ ወንጀል እኮ ነው። እናቴም ብትሆን ለእሷ ነው የምታግዘው አይደል? ኧረ እኔ ጭንቅላቴ ሊፈነዳ ነው። እኔን ማንም የረዳኝ ሰው የለም። ስለዚህ አንድ መፍትሄ መፈለግ አለብኝ። አሁን ወደ ቢሮ ሄዳለሁ። ከዛ ስመለስ ሁሉም ነገር ከዚህ በኋላ ያበቃለታል። ሁሉንም ነገር ነግራትና ቤዛ ከዚህ በኋላ ከኔ ጋር መሆን እንደሌለባት፣ ከዚህ በኋላ መቁረጥ እንዳለብኝ አስረዳታለሁ። በቃ ይሄን ነገር በፍጹም ልታገስ አልችልም እማዬ። እጅ አሮጊት ካላይ ፊት አዋርዳኝና እኔ ጨጓራዬን አቃጥለኝ በቀላሉ ልለቃት አልችልም። እሺ የሆነ ነገርማ ማድረግ አለብኝ። ጎረምሳ ቀጥርና ዋጋን እንዲሰጧትና ሰባብረው እንዲያስቀምጧት ነው ማደርገው። እኔ ቤዛ አይደለሁም። ቤዛ እንዴ ድምፅሽን ቀንሺ። ምን አልሽ? ማስደብደብ? እሷ እኮ ትልቅ ሰው ነች። በእድሜ የገፋ ሴትዮ ላይ እንዴት እንዲህ አይነት ድርጊት እናደርጋለን እንዴ? ነገሩ ተሰምቶ ፖሊስ ቢመጣ አሳ ትልቅ ሰው ብትሆንስ እኛ ምን አገባን እማዬ? እሷ እኛን ስታዋረድና ሚስጥራችንን ለማውጣት ስትሞክር ትልቅነቷን መች አሰበችው? እሷ እኛን ወደ ገደል ውስጥ ልታስገባ ምንም አልቀራትም። አሁን እሷን ካልቀጠናትና ካላስፈራራናት ከዚህ ባሰ ነገር ነው የምታደርገን። አውቃለሁ አደገኛ መሆኗን አውቃለሁ። ግን መንገድ ላይ ቀጥሮ ሰው ማስደብደብ በእኛ ላይ ትልቅ ወንጀል ያመጣብናል። ካሌብ እኮ ይሄን ቢሰማ ከኔም ከአንቺም ጋር ነው የሚጣላው። ካሌብ ከየት አባቷ አምጥቶ ሊሰማ ይችላል? ምን ደበድባት እኮ እኛ አይደለንም ሌላ ሰው ነው የሚደበድባት። እኔ ማውቃቸው በጥቂት ብር ማንኛውንም ስራ የሚሰሩ ልጆች አሉ። መንገድ ላይ ብቻዋን ስትሄድ ይዟትና አስፈራርተው ቀጥቅጠው ድጋሚ ወደዚህ ቤት እንዳትመለስ ያደርጓታል። ያኔ ፍርሃት ይዛትና ከዚህ ቤት በገዛ ፈቃዷ ውልቅ ብላ ትወጣለች። ልክ ነው የምትይው ነገር እውነት አለው። እቺ አሮጊት ደግሞ መቀጣት ያስፈልጋታል። ዛሬ ጠዋት ያሳየችኝ ንቀት እኔን ራሱ ደሜን አፍልቶታል። ለመሆኑ የምታውቂያቸው ልጆች ግን ሚስጥር መደበቅ ይችላሉ? የእኛንም ስም እንዳይነሳ ማድረግ ይችላሉ አይደል? ስለሱ ምንም አትስጊ እማዬ። ልጆቹ እኔን ብቻ ነው የሚያውቁት። እችን ስም በፍጹም አነሱም። እነሱ የሚፈልጉት ገንዘባቸው ብቻ ነው። ይህንን ነገር የማናደርግ ከሆነ አዜብ እዚህ ቤት ውስጥ ትሰለጥናለች። ዛሬውኑ ይህንን ስራ እንዲሰሩ እናደርጋቸዋለን። ይሁን በቃ እሺ፣ ተስማምቻለሁ። የኔ ልጅ እኛ የተቃጠልነውን ያህል እሷ ራሱ መቃጠል አለባት። እኛን ለማጥፋት ከመድረሷ በፊት እኛ ቀድመን የሷ መንገድ እንዘጋባታለን። የሚያስፈልገውን ገንዘብ እኔ እሰጥሻለሁ፣ ግን የሚሰሩት ስራ ፍጹም ንጹህና ፍንጭ የሌለው መሆን አለበት። ልክ ነሽ እማዬ፣ ትክክለኛ ውሳኔ ነው የወሰንነው። አሁን ይኸውልሽ ልቤ ራሱ አረፈ። ነገ ጠዋት አዜብ ከእንቅልፏ ስትነሳ የምታየው ነገር መቼም ቢሆን ልትረሳው አትችልም። አሁን ነው ሄጄ ሰዎችን አናግራቸው። ሄሎ፣ ወይ ሰላም ነው? ቤዛ ነኝ። ይኸውልህ አሁን የምነግርህን ነገር በሚገባና በጥንቃቄ አዳምጠኝ። አንድ ትልቅ ስራ እንድትሰራልኝ እፈልጋለሁ። ይኸውልህ ምንም አይነት ፍንጭ እንድትሆንና በንጽህና እንድትሰራልኝ ነው የምፈልገው። ስማ ያስፈልጋቸው። አድራሻው አሁን እኔ ያለሁበት ሰፈር ነው።
ወደዚህ ሰፈር ድርሽ እንዳይል አድርገህ ትቀጣዋለህ። አቅሙን አሳጥተህ ዳግመኛ ቀና ብሎ እንዳይ አድርገህ ቅጣው። ሙሉ በሙሉ ውስጡ ላይ መሰራት አለበት። ስለ ገንዘብ ምንም እንዳታስብ። የጠየከኝን ገንዘብ በሙሉ አሁኑኑ በስልክ ይልክልሃለሁ። ሌላ ሰው በፍጹም መስማት የለበትም። ስራው በድብቅ ነው። ፎቶ የለኝም። የምታውቅበትንና ትክክለኛው መንገድ እኔ ራሴ እነግርሃለሁ። ጥቂት ደቂቃዎች ወይም ሰዓታት በኋላ የእኛን ቤት በር ከፍቶ የሚወጣውን ሰው እንድትደበድብልኝ የምፈልገው። ጥያቄ አታብዛ። ሰዓቱን እኔ ራሴ ደውዬ እጠቁምሃለሁ። እናንተ ብቻ ደጅ ላይ ሆናችሁ ነገሩን በትኩረት ተከታተሉ። ልክ ያ ሰው በሩን ከፍቶ ሲወጣ መንገድ ላይ ብቻውን ተከታትላችሁ ስራችሁን ትሰራላችሁ። በጣም ጥሩ። ሰውየውን ስትደበደቡት ብቻ ሳይሆን እየደበደባችሁት የስቃይ ድምፅ ሲያወጣ ደውላችሁ ድምፁ እንድታሰሙ ይፈልጋሉ። ጠየቃችሁን ገንዘብ አሁኑኑ እከፍላችኋለሁ። ቤዛ፣ ለመሆኑ እዚህ ብቻሽን ቆመሽ ምን እያሰብሽ ነው? ፊትሽ ራሱ ተቀያይሯል እኮ። ማን ላይ ይሁን አሁን ደግሞ አዲሱን ተንኮልሽን የምታጠነጥኝ? ሁል ጊዜ ሰላም ማጣት አያስጠላሽም? ምን? ቆይ አንቺ ደግሞ እዚህ ፊት ለፊት ላይ ምን ትሰሪያለሽ? ሲጀመር አንቺ ምን አገባሽና ነው ስለኔ ህይወት እየገባሽ የምትፈተፈችና የምታብኳኪው? አሁን ከፊቴ ዞር በይልኝና ወደ ስራሽ ተመለሽ። እኔማ ስራዬን እየሰራው ነው ማቤቴ። እባክህ ውስጤን ተረዳ። ለምን ትሻሻለህ ምናምን ብለሽ ስታለቅሽበት እሱ ግን ፊቱን አዙሮብሽ ወደ ስራው ሄደ። ስታሳዝኝ። ይሄንን ሁሉ ውርደት ተሸክመሽ እዚህ ለመኖር ማሰብሽ በጣም ይደንቃል። ውርደት? ማን የተዋረደው? ካሌብ እኮ እኔን ነው የሚያምነው። የኔ እጅ ጽሑፍ መሆኑን ሳይ እንዴት እንደሳቀና እንደተገረመ አላየሽም? እኔና ካሌብ እኮ የልጅነት ፍቅር አለን። አንቺ መሀል ላይ ገብተሽ ብታበላሹ ሊሳካልሽ አይችልም። የልጅነት ፍቅር እራስሽን አታታይ ቤዛ። ካሌብ ለአንቺ ያለው ነገር ቢኖር ጥላቻ ብቻ ነው። ዛሬ ጠዋት ደብዳቤውን ሳሎን ጥላችሁ አዜብን ልትጥሏት ስትሞክሩ የራሳችሁ ወጥመድ ግን እናንተኑ ጣላችሁ። አዜብ እኮ የሁለታችሁንም ጨዋታ በደንብ አድርጋ አሳይታችኋለች። ዝም በያልኩሽ እኮ ደሊና። ስለኔም ሆነ ስለ አዜብ ምንም የምታውቂው ነገር የለም። እሺ ያቺ ተራሮጊት እዚህ ቤት ውስጥ የምትቆይ ይመስልሻል? ገና ምን አይተሽ? እኔን ማቃጠል ምን ያክል ዋጋ እንደሚያስከፍል ዛሬ ማታ አሳይሻለሁ። እሺ አንቺም ሆንሽ ያቺ ተራሮጊት የምታደርጉትን ነገር አውቃለሁ። ብታውቂስ ምን ልታረጊ ቤዛ? እኔ እኮ እንዳንቺ ሰዎችን ለማጥፋት ደብዳቤ አላዘጋጅም። እኔ እውነቱን ነው የምናገረው። ካሌብ አንቺን ማግባት እንደማይፈልግ ከአሁኑ ነው ወቂ። እኔ እውነቱን ነው የምናገረው። ካሌብ እንደሚፈታሽ እውነቱን ነው ወቂ። አሁን ግን ከፊቴ ዞር በይልኝ። ሂጂ፣ ወደ ፈለግሽበት ቦታ መሄድ ትችያለሽ። አንቺ እዚህ ቤት ውስጥ የምትሰሪው ሴራው መጨረሻው ምን እንደሆነ አብረን እናያለን። እኔን ያቃጠለኝ ሰው መጨረሻውን አሳይሻለሁ። እሺ ይዛ ምንድነው ሰው ብለሽ የምትገቢው? ሰው ቢሰማሳ? እኔ የምልሽ የልጆቹን ጉዳይ እንዴት አደረግሽው? ደወልሽላቸው? ማሚዬ ደውዬ ሁሉንም ነገር በሚገባ አስረድቻቸዋለሁ። ስራቸውንም በአግባቡና በጥንቃቄ እንዲሰሩ ነግሬያቸዋለሁ። ክፍያቸውንም ሙሉ በሙሉ ከፍዬ ጨርሻለሁ። እሰይ የኔ ልጅ ጥሩ አደረግሽ። ለመሆኑ መመሪያውን ነግረሻቸዋል? የእኛን ስም እንዳያነሱ በደንብ አስጠነቀቅሻቸው አይደል? ግን አዜብ መሆኗን በምን ያውቃሉ? ስለሱ በፍጹም አትጨነቂ ማየ። በጣም ብልጥ የሆነ መንገድ ነው የተጠቀምኩት። ለአደጋ እንዳንጋለጥ ስሟን ሆነ ጾታውን አልነገርኳቸውም። ከጥቂት ደቂቃ በኋላ ይሄንን በር ከፍቶ የሚወጣውን ሰውን እንዲደበድቡ ያዘዝኳቸው። እኔ ራሴ ደውዬ ጠቁማቸዋለሁ ያልኳቸው። ከቤት የሚወጣውን ሰው? ቆይ ቤዛ፣ ይህ እኮ ትንሽ ያሰጋል። ድንገት አዜብ ሳትሆን ሌላ ሰው ቢወጣሳ? ቅድም እኮ ደሊና ወጥታ ነበረ። እሷን ቢያገኟትስ? ቤዛ፣ ይሄ ነገር እንዳይበላሽ በጣም ጥንቃቄ ያስፈልጋል። አይመኝ፣ ደሊና እኮ አሁን ገና ነው የወጣችሁ። ልጆቹ ራሱ ገና አልደረሱም። እኔ አሁን የምጠብቀው አዜብ ስራውን እስክትጨርስና ወደ ሱቅ እስክትወጣ ድረስ ነው። ልክ እሷ ስትወጣ ጠብቄ ለእነሱ ደውልላቸዋለሁ። ከዛ እሷ መሆኗን ያረጋግጣሉ ማለት ነው። ጎሽ የኔ ልጅ፣ አሁን በጣም ጎበዝ ሆነሻል። ቻሮጊት ጠዋት ያደረገችብንን ነገር ሳስበው በጣም ደም ይፈላል። ዛሬ ማታ ዋጋዋን ታገኛለች። ፍርሃት በውስጧ ሲገባ ያኔ ይህን ቤት ለቃ በራሷ ፍቃድ ትሄዳለች። ስትደበደብ ያለውን ስቃውን በስልክ ደውለው እንዲያረጋግጡልኝ አድርጌያቸዋለሁ።
እኔን እንዳዋረደች ዛሬ አዋርዳታለሁ። እኔ ካሌብ ፊት ለማኝ እንዳደረገች ዋጋ አስከፍላታለሁ። እኔ ለመሆኑ እዚህ ቤት የተቀጠርሽው አንቺ እንደ መቤት ሶፋ ላይ ቁጭ ብለሽ ሻይ ለመጠጣት ነው ወይስ ስራ ለመስራት? እኔ እኮ ይገርመኛል አዜብ፣ ይሄ በጣም ድፍረትሽ። ወይዘሮ አዝማስ እንዴት ዋልሽ? እኔ ስራዬን በጠዋት ጨርሼ ሻይ ለመጠጣት የተቀመጥኩ። አንቺስ ውሎሽ እንዴት ነበር? ቀኑማ ለእኔ በጣም ጥሩ ነበር። በተለይ ጠዋት የነበረው ድራማ እንዴት እንዳስደሰተኝ እንዳትጠይቂኝ። ቆይ ግን የሰውን ህይወትና የሰውን አጻጻፍ ለመኮሪ ስትሞክሪ ትንሽ አታፍሪ? የቤዛን እጅ ጽሑፍ አስመስሎ መጻፍ ምን ያህል የረቀቅሽ ሌባ መሆንሽን ነው የሚያሳውቀው። እኔ ሌላ ሰው እጅ ጽሑፍ አላስመሰልኩም ወይዘሮ አልማዝ። እኔ ያደረኩት ነገር ቢኖር እውነትን ከውሸት መለየት ብቻ ነው። ለመሆኑ ጠዋት ካሌብ የፍቅር ደብዳቤውን ሲያነብ እንደዛ የደነገጥሽው ለምን እንደሆነ በፍጹም አልገባኝም። አዜብ የጻፈችው መጥፎ ነገር ይኖራል ብለሽ በጣም ጠብቀሽ ነበር አይደል? አይ አዜብ፣ አንቺ እኮ በጣም ሞኝ ነሽ። ዛሬ በአጋጣሚ ያመለጥሽ ቢመስልሽም ግን ያንቺ መጨረሻ ቅርብ ነው። ካሌብ ዛሬ በአንቺ ድራማ ቢሸወድም ነገ ግን እውነቱን ሲያቅ ምን እንደሚያደርግ እናያለን። ደብዳቤውንም አንቺ እንደጻፍሽው እኮ ያውቀናል። ካሌብም ደግሞ በቅርቡ ያውቀዋል። ካሌብ የሚያምነው አይኑ ያየውንና እጁ የጨበጠውን ነው ወይዘሮ አልማዝ። ደብዳቤው ላይ ያለው የቤዛ ስምና የቤዛ ጽሑፍ ነው። ታዲያ እኔ ምን አገባኝ? ቤዛ ለካሌብ ያላት ፍቅር ከቁጥጥር ውጭ ሆኖ በደብዳቤ ልታሳውቀው ፈልጋ ይሆናል። እናንተ ሴቶች አንዳንዴ የምታደርጉት ነገር ግራ ይገባል። ያለው እኮ ካሌብ ራሱ ነው። አፍሽን ዝጊ። እኔና ቤዛም በአንቺ የደደበ ወሬ ልታወዳድሪኝ ነው? አንቺ እዚህ ቤት የምትኖሪው እንደ አገልጋይ ነው። አገልጋይ ደግሞ ቦታውን ማወቅ አለበት። እሺ፣ ዛሬ ጠዋት ትንሽ ብልጥነት ስላሳየሽ ሁሌ የምታሸንፍ ይመስልሻል እንዴ? ገና ከዚህ ሰፈር እንዴት እንደምትባረሪ እምናየው ይሆናል። ኦይ እኔ መቤት ቦታዬማ በደንብ አውቀዋለሁ። ትላንት ማታ ከበሩ ጀርባ የነበረው ሹክሹክታ ዛሬ ጠዋት በሳቅ ተቀየረ። ግን በሌላ ሰው ላይ ጉድጓድ የሚቆፍር ሰው መልሶ ራሱ እንደሚገባበት በፍጹም አታውቁም። ነገ ደግሞ ወደ ምን እንደሚቀየር አብረን እናያለን። እኔ ደግሞ በፈጣሪ አምናለሁ። እውነቱ ደግሞ አንድ ቀን መውጣቱ አይቀርም። ትሰሚኛለሽ? ፈጣሪ በእንዳንቺ አይነት ሴት ስሙ አይጠራም። ዛሬ ማታ የሚሆነውን ነገር ቁጭ ብዬ ለማየት እጓጓለሁ። እስኪ ያኔ ደግሞ ምን እንደምታደርጊ እናያለን። በያው እኔን ሻይ ይዘሽ ወደ ኩሽናሽ ሂጂ። ውስጤን ተረዳ። ለምን ትሸሻለህ ምናምን ብለሽ ስታጠቅሽበት እሱ ግን እኔ ላይ ትስቃለች። እኔን ካሌብ ፊት አዋርዳ እሷ በሰላም ሻወር ልትወስድ። ይሄን ትዕቢትሽን ካላበረድኩልሽ እኔ ቤዛ አይደለኋትም። አሳይሻለሁ። የሆነ ቅድማ ማቀድ አለብኝ። ቆይ አዜብን እንዲደበድቧት የቀጠርኳቸው ሰዎች ለምን ደሊናን ቀድሞ እንዲደበድቡ አላደርጋቸውም? ይህንን አድርጌ ስርዓቷን ካላስያዝኳት ሳምቼ ማልፋት ትቀመጥ። እዚህ ስቃጥል አንቺ በሰላም ልትታጠቢ። እስኪ ወንድ ኮንሽ ባረፋ ፊትሽ ውጪና ተጋፈጪ። ይህን ትዕቢትሽን ዋጋ ሳላስከፍለው አልቀርም። አሳይሻለሁ።
ለምንድን ነው የቆመው? አዜብ፣ ቤዛ፣ ማን ያለው? ውሃው ለምንድን ነው የቆመብኝ? ቤዛ፣ እዚህ ነሽ አይደል? እባክሽን ግቢ ውስጥ ያለውን ቧንቧ እዩ። ፊቴ እንዳለ ሳሙና ነው። አይኔን በጣም እያቃጠለኝ ነው። እባክሽ ቤዛ፣ ቅድም ስለተጣላ ልትበቀኝ ብለሽ ነው አይደል ያጠፋሽው? እባክሽ ሂጂና ክፈችልኝ ቤዛ፣ እያቃጠለኝ ነው። እንዴ እኔ በምን አውቃለሁ ደሊና? እኔ እኮ እዚህ ሶፋ ላይ ነው ያለሁት። ምናልባት የሰፈር ውሃ ጠፍቶ ሊሆን ይችላል። በቃ ለምን እዛ ቁጭ ብለሽ አትጠብቂውም? ታገሺ፣ ቁጭ በይና። እንዴ በዘጋውስ ምን ልታመጪ ትችያለሽ? ምናልባት ያቺ የምታመልኪያት አዜብ አውቃ ዘግታብሽ ቢሆንስ? እኔ ላይ አትጩሂ። እኔ የአንቺን ቧንቧ ከፋችና ዘጊ አይደለሁም። እሺ ፈጣሪ ምስክሬ ነው። አሁን ካልከፈትሽልኝ በዚህ ሳሙና ፊት ወጥቼ እደበድብሻለሁ። አሁን ካልከፈትሽልኝ ፈጣሪ ምስክሬ ነው፣ በዚህ ሳሙና ፊት ወጥቼ እደበድብሻለሁ። እስኪ ውጪና ደብድብኝ። በዛውም ድፍረትሽን በዚህ ያየዋለሁ። ሁለተኛ እኔ ላይ እንዳታፌዥ አድርጌ ነው መቀጠቀጥሽ። ላንቺ የሚሻለው እዛ ውስጥ ሆነሽ በሳሙና መለቃለቅ ነው። በቃ እዛ ሆነሽ ተለቃለቂ። ደሊናዬ፣ ደሊና፣ አዜብ ነኝ። በሩን ክፈችልኝ የኔ ልጅ። ውሃ ይዤልሽ መጥቻለሁ። እየሻለለ ሆን ብላ ነው ቤዛ ውሃውን ያጠፋችብኝ። ተቃጠልኩኝ። ፊቴ ሁሉ ሳሙና ነው። አይዞሽ የኔ ልጅ፣ ምንም አትናገሪ። መጀመሪያ አይንሽ ላይ ያለውን ሳሙና ታጠቢ። እንቺ የኔ ልጅ አመሰግናለሁ ወይዘሮ አዜብ። ዛሬ አንቺ ባትኖሪ ምን እንደምሆን አላውቅም ነበር። እዚህ ቤት ውስጥ አንቺ ብቻ ነሽ እውነተኛ ሰው። ያቺ ክፉ ግን ዋጋውን ታገኛለች። የኔ ልጅ፣ ለሰው መድኃኒቱ ሰው ነው ይባል የለ? ክፋትን በክፋት ሳይሆን በመልካምነት ማሸነፍ ነው ጥሩ። በቃ አንቺ ክፍልሽ ግቢና ልብስሽን አስተካኪ። አትጨናነቂ፣ ለሁሉም ፈጣሪ ያውቃል። አንቺ መቼ ነው ከሰው ህይወት እጅሽን የምታወጪው? ሲጀመር አንቺ ስለዚህ ቤት ምን አገባሽና ነው እየገባሽ የምትፈታፍጪው? አንቺ ቧንቧ ሰራተኛ ነሽ፣ ውሃ አመላላሽ ባልዲ ይዘሽ የምትሽከረከሪ። እመቤት ቤዛ፣ እኔ እዚህ ቤት ውስጥ ውሃ አመላላሽም ቧንቧ ሰራተኛም አይደለሁም። ግን መቼም ቢሆን የክፋትና የምቀኝነት ሰራተኛ መሆን አልችልም። አንዲት ምስኪን ሴት በሳሙና ተቃጥላ ስትጮህ እየሰሙ ዝም ማለት፣ ይሄ ደግሞ የሰው ባህሪ አይደለም። ሰው ለመሆን መጀመሪያ ልብ ሊኖር ይገባል። ስለ ሰውነት አንቺ አታስተምሪኝም። እኔ ያደረግኩት ነገር ቢኖር የሰፈሩ ውሃ ስለጠፋ መናገር ብቻ ነው። አንቺ ግን እኔን ጨካኝ ለማድረግና ደሊና ፊት ጻድቅ ለመምሰል ትሞክሪያለሽ። ትሰሚኛለሽ? ይሄ ሁሉ ድራማሽ ካለ ፊት አድነሽ ነው። እሺ አንቺ እዚህ ቤት የመጣሽው ልትሰልይ እንጂ ሰው ለመርዳት እንዳልሆነ በደንብ እናውቃለን። የሰፈሩ ውሃማ አልጠፋም እመቤት ቤዛ። የጠፋው የእናንተ የሰው ልብ ርህራሄ። እኔ ደሊና ፊት ጻድቅ መሆን አልፈልግም። ትሰሚኛለሽ? ፈጣሪ ፊት ግን ንጹህ መሆን እፈልጋለሁ። ትናንትና ማታ ያንን ደብዳቤ ጽፋችሁ እዛ ጠረጴዛ ላይ ወርውራችሁ እኔን ልታጠፉ ስትሉ ደረስኩባችሁ። ይሄ ሁሉ ተንኮል ግን የት እንደሚያደርሳችሁ ታውቂያለሽ? ምንድን ነው የምታወሪው አንቺ አሮጊት? እኔ ዛሬ ጠዋት ስለተፈጠረው ደብዳቤ ምንም አውቀው ነገር የለም። ካሌብ ያንን ወረቀት እንደጻፍኩት አምኗል። አንቺ ግን እኛ ላይ የምትወረውሪው ቃላት እራስሽ ላይ ጣጣ ያመጣብሻል። ትሰሚኛለሽ አይደል? እኔን ለማስፈራራት በፍጹም እንዳትሞክሪ። እኔ ማንም አያስፈራኝ። ግን አንድ ነገር እንድታውቂልኝ እፈልጋለሁ። ለሌላ ሰው የምትቆፍሩት ጉድጓድ እርዝመቱ በበዛ ቁጥር ለራሳችሁ መሆኑ መዘንጋት የለባችሁ። አዎ ዛሬ ማታ እውነተኛው ወጥመድ ፈጣሪ ለማን እንደሚያዘጋጅ አብረን እናየው። አሁን ስራ አለኝ። ከመንገዴ ዞርቴ ወይኔ ረሳሁት መሰለኝ። ወይኔ እንዴት ይህን የሚያክል ፋይል
ይህን የማያክል ፋይልማ ልረሳ አይችልም። ቆይ ካለበለዚያ መመለስ አለብኝ ማለት ነው። ቆይ ፋይሉን ካልያዝኩ ቢሮ መግባት አልችልም አይደል? ስለዚህ ተመልሼ ማምጣት አለብኝ። ሲጀመር እነማሚ ናቸው እንደዚህ አይነት ነገር ጣጣ ውስጥ የሚከቱኝ። እነሱ ናቸው አእምሮዬን ተቆጣጥረው እንደዚህ ያደረጉኝ። ፋይሉን ካልያዝኩ ቢሮ መግባት አልችልም። ስለዚህ ወይ በራይድ መሄድ አለብኝ ማለት ነው። እንዴት ቆያችሁ? እንዴ ቶሎ ደረስኩ። ካሌብ ቆይ አንተ በዚህ ሰዓት እዚህ የምትሰራለህ? መቼ መተህ ነው ደግሞ? ምንድነው ክፍሉ እንደዚህ የምታመሰቃቅለው? ምን ተፈጥሮ ነው? በእናትሽ ደሊና እቃ ረሳው። ፋይል የሚያስፈልግ ፋይል ረስቼ መጥቼ እኮ ነው። ፋይል? ምን አይነት ፋይል ነው? እኔ እኮ ቅድም ወደ ሳሎን ሲሄድ ምንም አላየውም ነበር። አንድ አስፈላጊ ፋይል ነበር፣ እሱን ረስቼ ነው የተመለስኩት። አይተሽ ከሆነ እባክሽ። እሺ ተረጋጋ፣ እንፈልገዋለን። እዚሁ ነው ያደረገው? አዎ እዚህ ነበረ። እኔ እንጃ ሳሎን እዚህ የት እንደሆነ እንጃ። ይሄ ነው ፋይልክ? እንዴት? አዎ ይሄ ነበር። በጣም ነው የማመሰግነው ስለረፈደብኝ። ራስህን ጠብቅ። ወይዘሮ አዜብ ለመሆኑ በዚህ ሰዓት እንደዚህ የሚያምር ሻርፕ ለብሰሽ ወዴት እየሄድሽ ነው? ለመሆኑ ግን የቤቱን ስራ ጨራርሰሽ ነው እየወጣሽ ያለሽው? እመቤት ቤዛ ስራዬን በሚገባ አጠናቅቄያለሁ። ወይዘሮ አልማዝ ጥቃቅን ቅመማ ቅመሞች አስቤዛ እንደገዛዙኝ ወደዛው እየሄድኩኝ ነው። ኦ እሱማ በጣም ጥሩ ነገር ነው። አደራ መንገድ ላይ እንዳትቆይሽ። የሰፈሩ መንገድ አሁን ጸጥ ስለሚል የሆነ ነገር እንኳን ቢደርስብሽ የሚታደግሽ ሰው የለም። ለመሆኑ ብቻሽን ነው እንደምትሄጂው? አዎ ብቻዬን ነኝ። ፈጣሪ ከኔ ጋር ስለሆነ መንገድ ላይ ምንም የሚያሰጋኝ ነገር የለም። እመቤት ቤዛ ክፉ የሚያስቡ ሰዎችን እንጂ መንገዱንማ ለምን እፈራዋለሁ? ቶሎ ገዝቼ እመልሳለሁ። እሺ ውጪ ወይዘሮ አዜብ። ዛሬ አምላክሽ ከምን እንደሚያስጥልሽ አብረን እናያለን። ሂጂ አሁን ሰዓት እንዳይረፍድብሽ። ሂጂ አንቺ አሮጊት፣ ዛሬ በወጥመዳችን ውስጥ ገብተሻል። ይሄን ትዕቢትሽን ዋጋሽን ይሰጡሻል። እኔ ያንተን ስልክ ያንተን ገንዘብ ምናምን ፈልጌያለሁ። ትዕዛዜን ለመፈጸም ብቻ ነው የመጣሁት። የምን ትዕዛዝ? ከዚህ ግቢ የሚወጣው ሰው ድጋሜ ተመልሶ እንዳይመጣ አድርግና አስቀምጥልኝ የሚል ትዕዛዝ። ቆይ እኔ እኮ እዚህ ነው የምኖረው። ካሌብ እኮ ነው